አሁን እኔ ሩታ ሳትሆን ለአብርሃም ማትገባው አብርሃም ነው ለሩታ ማይገባው በነገራችን ላይ አሁን እየሆኑ ካሉት ነገር አንፃር ማለት ነው አብርሃም ጋር የሆነ ትክክል የሆነ ነገር አለ በቃ የሆነ ማናቀው ግን የሆነ ትክክል የሆነ ነገር አለ አንዳንድ ጊዜ ያሸነፋችሁት ነገር ላይ አትታገሉም እኮ ለማሸነፍ ለምን ትጥራላችሁ በቃ አብርሃም ላይ ያየውበት ያለው ያንን ነው የቆረጠ ሰው የማይፈልግን ሰው ምንም ብታደርጉት የፈለጋችሁትን ብትሆኑበት ጉዳይ አይደለም አይፈልግም አትተውታል እኮ የተው ነገር ላይ የጣለው ነገር ላይ እንደፈለጋችሁ ብትሆኑ ምንም የምታመጡት ነገር የለም ለዛ ነው እናንተም እንደዚህ የምትሆኑት መተው በጣም ከባድ ነገር ነው መተው በጣም ያሳምማል ሰዎችን ብዙ ሰዎች አልፈልግሽም መባል መተዋቸው ነው በጣም ብዙ በቀል ውስጥ እንዲገቡ ያደረጋቸው ፍቅራቸውን ወደ ሌላ ጾታዊ ጥቃት ወይም ደግሞ የሆነ ህይወት ማበላሸት ላይ እንዲሄዱ የሚያደርጋቸው አልፈልግሽም የሚባልን ነገር መቋቋም አቅቷቸው ነው በቃ ሩታ ጋር ያየው ያለው ነገር ያንን ነው እሷ አልፈልግም ሞቼ ይገኛለሁ ከሱ ጋር ዳግም አልሆንም ብትልም እየጎዳት ያለው ግን የሱ አልፈልግሽም ማለት ነው ካንቺ ጋር ያለኝ ነገር ጨርሻለሁ ማለቱ ነው ሩታን እልውስጥ እየከተታት ያለው እነ ሜሪም እነ ዳኒም ከጎኗ የሆኑ አስመሰሉ እንጂ ምንም ለዚህ በቀል ተባባሪ ለመሆን ነው የመጡት ምንም አዲስ ነገር የለው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ አጅረጂ ድፍረት አንተ ምን ማያፍር ሞንደል እያለ መጣ ምን ታረኝ መጣው ምን ሰበመቱ ቤት ላይ ከምን ነው ለኔ አዙቹ በላስ ሁሉ ለኛው ስለዚህ ሰማኝማ ዳኒ ምን ጁስ ይፈጭ ምን ታረኝ ነው ስለዚህ ገባው እንዴ ታበዛ ከኔ መጣው ይልጅ ሰው ቤታችን ሲመጣ እንደዛ እናስተናግደው ዛሬ ከጂ ላይ እኔ ቆንጆ በጣም በክብር እየወራን ነው እኮሽ ለኔው መጣው ልጅ እንደማየት ነው ለዛ ነው ታፈልገ መጣው እንዴ እናንተ ፈልገ አይደለም ባይዘው ወይ እኛም እናንተን ፈልገናል ለዚህ ቆምና ወይ ሲቀጥል ደግሞ ታም ሆነች ልጅም ይዳሰሱ እንደሚዳሰሱ ለማንነግራቸው እንጂ እዚህ ጋር መጣው እንደሚያወሩበት ነው ማለት ነው አሁን ይሄ ሊፈጠር እንደሚችል ይሄንንም አስበው እነሱ ወደዚህ ቤት ውስጥ መግባት እንደፈለጉ እዚህ መሆን የፈለጉበት አንዱ ምክንያት ከሩታ ጎን መሆን ሳይሆን አብርሃምን ለማንቋሸሽና ለመስደብ እንደሆነ አይኑ ሌላ ምንም ሐሳብ ኖራቸው አይደለም ከሩታ ጎን የመቆም ምንም ሐሳብ ኖራቸው አይደለም ምክንያቱም ሩታ ምን ሆና ከጎኗ ይቆማሉ ምን ሆና ምንድነው ለሩታ ህይወት ሊያሰጋ የሚችል ለልጇ ምንም ሊያሰጋ የሚችል ምንም ነገር የለም መቼም አብርሃምን አትሉኝም አይደለ ለሩታ ህይወት ያሰጋል ምትሉኝ እንደውም በተቃራኒው ለአብርሃም ህይወት የምታሰጋው ሩታ ናት ምክንያቱም ሩታ የምትሄደው የአብርሃምን ህይወት ለማበላሸትና በቃ ብቻ ከሰው በታች አርጋ ለማዋረድ ምናምን ነገር ነው አይደለ ስትጥር የነበረው በቃ ህይወቱን የሚበጠብጥ ነገር እስከ ወዳኛው ድረስ ህይወቱ ላይ ጠባሳ ሊጥልበት የሚችል ነገር ለማድረግ ሁሉ ጊዜ ጥረት የምታደርገው ሩታ ናት እንጂ አብርሃም አይደለም አብርሃም ከሩታ መራቅ ወይም ቢያረግ ደግሞ ሩታን ማናደድ ሩታን ማስቀናት ሊሆን ይችላል ይሄንን የሚያደርግበት ምክንያት ሁለቱ ይተዋወቃሉ በቃ በውስጥ ሁለቱ ውስጣቸው ይተዋወቃሉ ለምን ይሄን እንደሚያደርግ አብርሃም ያለ ምክንያት ይሄንን አያደርግም ምንም ያላደረገችው ልጅ ከመሬት ተነስቶ በሴት የሚያስቀናናበት ምንም አይነት ምክንያት የለም በቃ ሁለቱ መካከል የሆነ ነገር አለ እኛ ፊት ቢያመጡት እኛ ልንስቅባቸው የምንችል በዚች በተራ ጉዳይ ነው እንደ ብለን ልንሳልቅባቸው የምንችል ወይም ደግሞ ከሌሎች ሰዎች ህይወት ጋር ኮምፔር ልናረግበት የምንችል አይነት ችግር ይሆናል ያ ማለት እንዴ ስንት ሰው ይሄን የሚያካክል ችግር ይዞ በትዳር ውስጥ ያለፈ እናንተ ለዚች ጉዳይ እዚህ ሁሉ ሰጣገባ ውስጥ እዚህ ሁሉ ጥልና ግርግር ውስጥ የምትገቡት ብለን እነሱን መልሰን እንዳንኮንናቸው በሁለቱ መካከል ለኛ ያልነገሩን ግን ሁለቱን እንደዚህ የማይሆን ነገር ውስጥ እንዲገቡ ያደረጋቸው ሁለቱ የሚያውቁት የሆነ ነገር አለ በሁለቱ መካከል ግን ወደ ዋናው ነገር ስንመለስ አሁን እነ ሜሪ እንዳዋቂ እንደ ትልቅ ሰው ምናምን አድርጋ ራሷን ቲክቶክ ላይ ሰዎች ሰብስባ ስታወራ ነበር አይደለ ለሩታ ሐሳቢ ታዲያ የታለ ለሩታ ማሰብሽ የታለ አብርሃም እስከ ዛሬ ድረስ እየተጣሉ እየተፋጁ እንኳን በሰላም መጥቶ ልጁን አይቶ ከመሄድ ውጪ አድርጎ የሚያውቀው ምንም ነገር የለም ከወለደችበት ሰዓት አንስቶ አብርሃም ልጄን እያለ ከመምጣት ውጪ ያደረገው ነገር ምንድነው ምንም የለም አሁን እናንተ ስለመጣችሁ እናንተ እሷ ቤት ውስጥ መጣችሁ ስለኖራችሁ ወይም አብራችኋት ከጎኗ ስለሆናችሁ አብርሃም ምንም አይነት ችግር የሚፈጥር ሰው አይደለም ይሄንን ያክል እንደናንተ ፋራና ባለጌ አይደለም ልጁን ለማየት ነው የመጣው ልጁን አይቶ ይሄዳል በቃ የታለ ታዲያ ልጅ የሚሰርቀው ችግር ይፈጥራል ከጎኗ መሆን አለብን ስትሉ እኮ በቃ ሩታን የሆነን ዱብዳ ሊወርድባት በቃ የሁለተኛው ዓለም ጦርነት በሩታ ቤት ውስጥ ሊከሰት ነበር የሚመስለው የናንተ አመጣጥ ወይም ደግሞ አወራር ይሄው መጨረሻችሁ አብርሃም ልጁን ላይ ይመጣል ተናግሬያለሁ እኮ ከዛ አብርሃምን መስደብ ማንቋሸሽ በገዛ ቤቱ ውጣ ማለት በገዛ ልጁ አታየው ምናምን የሚሉ ድራማዎችን ለመስራት እንደነበረ ተናግሬያለሁ
ሜሮን ከሁሉም ሰው ትልቅ ነሽ። ሁሉንም ወልደሽ ታደርሻለሽ። እንደ እናት እነሱን መምከር ሲጠበቅብሽ፣ ሩታን እንደውም እዚህ ጋር መንከባከብ ሲጠበቅብሽ ጭራሽ ከባሏ ጋር ሰጣ ገባ ከልጇ አባት ጋር። ወይስ አብርሃምን ትፈልጊዋለሽ መሰለኝ። አንቺ አብርሃምን ትፈልጊዋለሽ፣ ዳኒ ደግሞ ሩታን ይፈልጋታል መሰለኝ። ያ ሳይሳካላችሁ ቀርቶ ሁለቱ መውለዳቸው ሩታ ማርገዟ እና አብርሃም ሩታን ማስረገዙ በቃ የሆነ እንቅልፍ ነስቷቸዋል፣ የሆነ ቅናት ውስጥ ከቷቸዋል መሰለኝ። ካልሆነ በስተቀር ሰው እንዴት በዚህ ደረጃ በዚህ እድሜው እንዴ የሆነ ታይት ስላደረግሽና የሆነ ነገር ስላደረግሽ እኮ ጸጉር የሁማኔር ስለቀጠልሽ የሩታ የአብርሃም ምናምን እኮ እኩያ ነሽ ማለት አይደለም። እንደ ትልቅ ሰው ሁኚ እንጂ በቃ ሰው እህቱንም ከሆነ ዘመዱንም የሚጠብቀው በእንደዚህ አይነት መንገድ አይደለም። የልጇን አባት እየሰደበባት አይደለም። አንቺ አሁን እያበላሸሽ ያለሽው ነገ የሚያድገው ልጅ ከናቱ ጋር ያለውን ቬሎሺፕ እና ግንኙነት ነው። በነገራችን ላይ አንቺ እዚህ ጋር እየበጠበጥሽ ያለሽው የአብርሃምና የሩታን ጉዳይ የአብርሃምና የሩታን ግንኙነት አይደለም። አንቺ እያበላሽ ያለሽው በእናትና በልጅ መካከል ወደፊት ሊኖር የሚችለውን ግንኙነት ወይም ፍቅር ነው እያበላሽሽ ያለሽው። ልጅ ነገ ያድጋል፣ ይሄንን ቪዲዮ ያያል። እናት ዘመዶቼ ወይም ጓደኞቼ በምትላቸው ሰዎች እንዴት አባቱን ስታንቋሽሽበት እንደነበረ፣ እንዴት አባቱን ታሰድብበት እንደነበረ ነው የሚያዩ። ስለዚህ ይሄ አግባብ አይደለም። ብትችሉ ሁሉን ነገር በሁለቱ መካከል ያለው ነገር እንዲቀረፍ፣ ችግሮቻቸውን እንዲፈቱ፣ ከዚህ በፊት ሲሰሩ የነበሩትን ቪዲዮ እንዲያጠፉ፣ ልጅ እንዳያይ ሲያድግ ለልጃቸው አይምሮ ለነገ ማንነቱ እንዲጠነቀቁ። በቃ እናንተ ለራሳችሁ ራስ ወዳድ ከሆናችሁ ለልጃችሁ አስቡለት። ራስ ወዳድነታችሁ ከናንተ አልፎ የወለዳችሁትን ልጅ እየበደላችሁት ነው ብለሽ መምከር ሲጠበቅብሽ እንደገና አንቺም እዚህ ጋር ሌላ ተአምር ሌላ ብጥብጥ የሰው ባል በገዛ ልጁ አታይም። አረ ፈሪ ይሄ እንዴ አይባልም። ብልግና ነው ይሄ፣ ብልግና፣ ትልቅ ብልግና ነው። የምሬን ነው የምላችሁ። አሁን ብዙ ሰዎች ሚስቱን ጥሎ ለሚስቱ ያልሆነ እንዴት በዚህ ሰዓት ከሚስቱ ጎን አብሯት መሆን ልጃቸውን አብሮ ማሳደግ ሲገባው እንዴት እሱ ሚስቱን ጥሎ ሌላ ሴት ጋር ሄዳል ምናምን የምትሉ ሰዎች ይሄ እንደዚህ አይነት ጉዳይ መፈጠሩ ሩታ ይሄንን ማድረጓ እንደዚህ አይነት ነገር አብርሃም ላይ ማድረጓ አብርሃም ተጸጽቶ ወደሷ እንዲመጣ ነው የሚያደርገው ወይስ እልህ ተጋብቶ የማይሆን ነገር ውስጥ እንዲገባ ነው የሚያደርገው? ወይስ ሌላ ነገር እንዲያስብ መጥፎ ነገር እንዲያስብ ነው የሚያደርገው? ሩታ እያደረገች ያለችው ነገር አብርሃም ተጸጽቶ ወደ ቤቱ እንዲመጣ ሊያደርግ የሚችል ነገር ነው? ሩታ እያደረገች ያለችው ነገር አብሶ አሁን ሰሞኑን እያደረገችው ያለችው ነገር አብርሃም ከሩታ ጋር የነበረውን ፍቅር ያሳለፉትን ጊዜ አስታውሶ ተጸጽቶ እንዲመጣ ነው? ምንድነው እንደዚህ አይነት ነገር ማድረግ? ለምንድነው ማይመለሰው? ለምንድነው ወደ ሚስቱ ማይመጣው ትላላችሁ? እንዴት ይምጣ ልጁ? በየቀኑ እንዳይመጣ ሊያደርገው የሚችል ነገር አንድ ቀን እንኳን ቆም ብሎ በድያታለሁ አሳዝኛታለሁ ብሎ እንዲያስብ ሊያደርገው የሚችል ነገር አድርገው አያውቁም። በጎኗ ያሉት ሰዎችም እሷንም ጨምሮ ማህዘኗን የምትናገረው ካልተበቀልኩ ነው፣ ይሄን አድርጎኛል በድሎኛል የምትለው እሱ እንዲጸጸት ወይም ደግሞ እውነትም እንደተጎዳሽ ለመናገር ሳይሆን ለመበቀል ነው። የምታደርገውን ጥፋቶች እኛም በቃ እውነቷን ነው እንድንላት ያደረጋትን ነገር ወደ ኋላ እየሄደሽ ከመናገር ውጪ አብርሃም እንዲመለስ ተጸጽቶ እንዲመለስ ሊያደርግ የሚችል ነገር መች ነው አድርጋ የምታውቀው? መች ነው እሷ አርፋ ተቀምጣ የምታውቀው? አርፋ ተቀምጣ አታውቅም። በየቀኑ እሱን መሳደብ፣ እሱን ክብሩን መንካት፣ ወንድነቱን መዳፈር፣ በቃ ብዙ ነገር ማድረግ፣ እሱን ዲስሪስፔክት ማድረግ ምናምን ነገር። ከዛ ውጪ ሩታ ያደረገችውን ነገር ንገሩኝ። ምንም ያደረገችው ነገር የለም። እንደውም እሱ በትንሹም ቢሆን ይሻላል። የምሬን ነው የምላችሁ። በትንሹም ቢሆን በመላመድና ነገሮችን ትተው አብሮ እንዲሆኑ ሊያደርግ የሚችል ትንሽም ቢሆን ነገር ፈጥሮ ያውቃል። በቃ በወለደች ጊዜ ስጦታ ሲሰጣት ከጎኗ ሲሆን ከእናቷ ጋር ሲስቅ ሲጫወት ምን ሲል በነበረ ሰዓት ላይ ነገሮችን ሁሉ ብልሽሽት ያደረገችው እሷ ራሷ ሩታ ናት። እኔ ከሩታ ጎን የምትሉ ሰዎች ኑና ምከሯት፣ ንገሯት ይሄንን ነገር። ምንም ብታጠፋ ብታደርግ ሩታ ለኔ ትክክል ናት የምትሉ ሰዎች ይሄው ኑና ንገሯት። እንግዲህ እቹት እናንተ ትክክል እኔ እስኪ ባሏን እንደዚህ በማድረጓ የልጇን አባት እሺ ባሏን እንቶ የልጇን አባት ላይ እንደዚህ በመሳለቋ እንደዚህ ሙድ በመያዛቸው ምንድነው ምን እስኪ ንገሩኝ። ምንድነው ስማርት የሚያስብላቸው? ምንድነው የጠቀማቸው? እንዲህ ነው ከሰው ጎን የምትሆኑት እናንተ እነሱን የምትከታተሉ ሰዎች። ሰው
ካዘነው ጎን እንደዚህ ነው የምትቆሙት? ምንም ያላደረገውን ሰው ምንም አላደረገም። ምክንያቱም እነሱ ነዳኒ ወደዚህ ቤት መጥተው አብርሃም ላይ እንደዚህ እንዲሳለቁበት ሊያደርግ የሚችል አብርሃም ምንድን ነው ያደረገው? ምንም ያደረገው ነገር የለም። ለምን አልተመለስክም? በግድ የሚሆን ነገር የለም። በቃ ካልፈለገ አልፈለገም ነው እንዴ? የራሱ የሆነ ምክንያት ይኖረዋል ሰው። በቃ አብሮ የሆኑበት የራሳቸው ምክንያት ነበራቸው። አሁን ላይ ደግሞ አብሮ የማይሆንበት የራሱ ምክንያት ይኖረዋል። ሩታም አብሮ የመሆን ፍላጎት ኖራት ሳይሆን እልህ ስለተጋባች ነው። አብርሃምን ከሄርሜላ ነጥላ ሜዳ ላይ ለመጣል ካልሆነ በስተቀር ዳግም ባሏ እንዲሆንና አብራው ወደ ነበረው ፍቅራቸው ተመልሶ ትዳራቸው የመኖር ፍላጎት ኖሯት አይደለም። ያንማ እያሳየችን እኮ ነው። ፍላጎት እንደሌላት እኮ ተግባሩ ያስታውቃል። እሷ ከዚህ በፊት ስራ ሌላ አንደበት ሌላ አይደል የምትለው? ይሄው እሷም ስራዋ ሌላ አንደበቷ ሌላ ነው። የምትናገራቸው ነገሮች ሌላ፣ የምታደርጋቸው ነገሮች ሌላ። እኔ አይደለም ከሚስቴ ጋር አይደለም ከልጄ እናት ጋር ከኖርማል ጓደኛዬ ጋር እንኳን ተጣልቼ መታረቅ ከፈለኩኝ ከሱ ጋር ሊያስታርቀኝ በሚችል መንገድ እንጂ እሱን እየናኩት እሱን እየሰደብኩት እሱ ላይ እየተሳለኩበት እሱ መጥቶ ይቅርታ እንዲለኝና አብሬው እንድሆን እንዴት ነው የሚሆነው? የባሰ ነው እንጂ ጥል የሚፈጠረው የባሰ ነው እንጂ የማይሆን ነገር መሀላችን ግጭት እስከ ወዳኛው ድረስ እንዳንታረቅ ሊያደርገን የሚችል ነገር የእግዚአብሔር ሰላምታ እንኳን መሀላችን እንዳይኖር ሊያደርግ የሚችል ነገር ነው የሚፈጠረው። በፈለገ ደረጃ ወንድ ልጅ ቢያጠፋ ክብሩን ነክተሽ አይደለም ወደ ራስሽ የምትመልሺው፣ ክብሩን ነክተሽ አይደለም ጥፋቱን የምትነግሪው። በነገራችን ላይ ዋናውና ትልቁ ታርጌታችን ምንድነው? ዋናው ነገር አላማችን ምንድነው? አብርሃም ጥፋቱ እንዲረዳ ማድረግ እንጂ ጥፋት በጥፋት ላይ የጨመረን ጥፋተኛ እንዲሆን እንዴት አድርገን እንዴት ሰው ያንን ጥፋቱን ሊያስታውስ ይችላል? አሁን የምታደርጊበትን ነገር ነው እንጂ አይምሮ ሊያስታውስ የሚችለው ሰው እኮ ነው፣ መላእክት አይደለም። የሆነ ኃይል ወይም የሆነ ሱፐርናቹራል የሆነ ነገር እኮ አብርሃም የለውም፣ ወይም አንቺም የለሽም እኮ። ጭንቅላታችሁ ሊያስታውስ የሚችለው አሁን እየተደረገበት ያለውን ነገር ነው። ይባስ እንደዚህ አይነት ነገር ባደረግሽበት ቁጥር ከዚህ በፊት አድርጓቸው የነበሩትን ነገሮች ወይም ደግሞ ሰዎች ትክክል አይደለህም ብለው ሲቃወሙት የነበሩትን ነገሮች አብርሃም እንደ ትክክል እንዲቆጥር እያደረግሽ ነው። ትክክል ነበርኩኝ ያኔ ጥዬ መሄዴ፣ ትክክል ነበርኩኝ ያኔ ሰዎች ተመለስ ይቅርታ ጠይቃትና ሁሉን ጥለው ወደ ትዳር ተመለስ ሲሉኝ እሺ ያለ ማለቴ ትክክል ነበርኩኝ እንዲል እያደረግሽው ነው። ወንድ ልጅ ክብሩን ነክተሽው አይደለም ሴቷ አንቺ ወንድ እንኳን ወንድ ልጅ ክብሩን ነክቶ ትክክል አያደርገው። ማንም ወንድ ልጅ የትኛውም ጥፋተኛ የሆነ ወንድ ልጅ በክብሩ አይደራደርም። በነገራችን ላይ ይሄ ተፈጥሮ ነው። በቃ ምንም ልናደርገው አንችል። ስላሳዘነሽ ስላላሳዘነሽ ምናምን አይደለም። ደካማነት ውስጥ ስንፍና ውስጥ አለማስተዋል ውስጥ ወንድነቱ እንዳለ ወቂ። በቃ የትኛውም ሰነፉም ሰካራሙም ጎበዙም ጻድቁም ቄሱም ፓስተሩም ሼሁም ሁሉም ተፈጥሮስ ወንድነት አለ። በየትኛውም ድካም በየትኛውም ጥንካሬ ውስጥ ወንድ ልጅ እንዲነካበት የማይፈልገው ክብር አለ። ይሄንን ክብር አትንኪበት እኮ የምለው በዚህ ክብር አትምጭበት የምለው ከአንቺ ፍላጎት ተነስቼ ነው። ባልሽን ወደ ራስሽ መመለስና ማስተማር የምትፈልጊ ከሆነ ክብሩን እየነካሽ እያንቋሸሽ እያሳደብሽው አይደለም ትክክል አለመሆኑን የምትነግሪው። ትክክል እንዳልሆነ ለመንገር ከፈለሽ በትክክለኛው መንገድ ነው ወደሱ መሄድ ያለብሽ። በዙሪያሽም ያሉ ሰዎች ይሄንን ያውቁታል። ለዛ ነው በእንደዚህ አይነት መንገድ ከልጅሽ አባት ጋር እንድትቀራረቢ እንድትገናኝ የሚያደርጉት። ምክንያቱም በዛ አይነት መንገድ ወደ አብርሃም መቅረብሽ ከአብርሃም እስከ ወዳኛው እንድትለያይ ነው የሚያደርግሽ። ይሄንን ደግሞ ይፈልጉታል እነሱ። በዙሪያችን ያሉ ሰዎች ሁሉ በእኛ አሪፍና የተሳካ ህይወት ላይ ደስተኛ ይሆናሉ፣ በዛ ነገር አብረውን ይደሰታሉ ወይም አብረውን እግዚአብሔርን ያመሰግናሉ ብላችሁ እንዳታስቡ። ሁልጊዜ ደስታችሁን መጀመሪያ ራሳችሁ ብቻችሁ ለማጣጣም ብቻችሁን ለማመስገን ሞክሩ። በኢየሱስ በጣም ከባባሽ ሽቶ እየተቀባችሁ የመጣችሁ የልጅ ቤት አትረብሹ እንደሆነ እኛ የምንቀባለን። አይሆንም እኮ ለልጅ። ስለዚህ አንደኛ ሽቶ ተቀብተሃል። ቤሪ ልጅ አጠገብ ሽቶ ከማልሽስ አንዴ እዛ ጋር ነው ጠማቂሽ አንሽና አጭፋሽ። እኔ እኮ በጣም እሺ ከዛ ወይ እንዳይነት ነው በነገራችን ላይ ብዙ ጊዜ ሰዎች በሚበልጣቸው እሱን መሆን በሚፈልጉት እሱ ያለው ነገር እነሱ እንዲኖራቸው የሚፈልጉት ሰው ላይ ነው እንደዚህ የሚሆኑት በነገራችን ላይ። ምክንያቱም አሁን ለምሳሌ ሜሪም ብትሆን ዳኒም ቢሆን እዚህ ሚዲያ ላይ የቆዩትን ያክል እና አብርሃም አልቆዩ ማለት ወይም ደግሞ እና አብርሃም እነ ሜሪ እና ዳኒ የሚታወቁትን ያክል ሩታና አብርሽ አይታወቁም። እነሱ በእድሜያቸውና በነበራቸውና በሚታወቁበት ወይም ብቻ ከአብርሃም በተሻለ ፌመስነታቸው መድረስ የነበረባቸውንና ማሳካት የነበረባቸውን ነገር አሳክተው አያውቁም። በቃ ልጁ የሰው ፍቅር ሰጥቶታል እግዚአብሔር። እንግዲህ የዋ ነው ከብዙ ሰዎች ጎን ሲቆም አይታቸዋል። እና እንደዚህ አይነት ነገሮችም አንዳንድ ጊዜ በእናንተ ስኬት ደስተኛ የሆኑ አስመስለው ከእናንተ ጎን መሆን ከእናንተ ጋር አብሮ መስራት ፈልገው ልክ እነዛን ሰዎች
ከረዳቸውና ወደ እናንተ ትንሽ እንዲቀርቡ ካደረጋቸው በኋላ ልክ ምንም እንዳላደረጋችሁላቸው ምንም እንዳልረዷቸው ምንም ከጎናቸው እንዳልቆማችሁ አስመስለው ምናምን ነገር አየር ላይ ተገልብጠው እንደዚህ ነው የሚያላግጡባችሁ። አብርሃም ለሜሪም ለዳኒም ካደረገላቸውና ከጎናቸው ከቆመላቸው ነገር አንጻር እንደዚህ መሆን የሚገባው ሰው አይደለም። እንዲህ መደረግ አልነበረበትም። ምንም ቢሆን በሱ የተነሳ ዩቲዩብ ላይ ዳግም እንዲነሱ ሜሪም መታ በአብርሃምና በሩታ ይሄው ዩቲዩብ እንድሰራ በቃ ገንዘብ እንድሰራ አድርጓል አይደለ? እኛም ሁላችንም። ስለዚህ ልንመክር ልንገጽጽ እንጂ በሰው ላይ እንደዚህ ማላገጡ ምንድነው ጥቅሙ? በሰው ላይ እንደዚህ ማላገጡ የፈለገ ነገር ቢመጣ ለሩታ አዝናችሁና ከሩታ ጎን ለመቆም አሰባችሁ አይደለም። በዚህ ሰበብ ገብታችሁ ምናምን ነገር አብርሃምን ለመጣል ለመኮርኮ ምናምን ችግሩ ልጁ ብዙ ጣውረዶችን አልፎ ነው እዚህ የደረሰው። ብዙ ነገሮችን አልፏል። ወደ ኋላ ሄዳችሁ የዛሬ 4 ዓመት 3 ዓመት የነበሩትን ቪዲዮዎች ማየት ነው። በክፍለ ሀገር ላይ የጀመራቸውን ቪዲዮዎች ማየት ትችላላችሁ። ከዛ የተነሳን ሰው የክፍለ ሀገርን ሰው በዚህ ደረጃ አጥሉትም። በነገራችን ላይ እናንተ ራሳችሁን አራዳ የከተማ ልጅ ምናምን አድርጋችሁ ልታስቡ ትችላላችሁ። ኖ አራዳም ሆነ የክፍለ ሀገርም የትም ሆን ጭንቅላት ካልበሰለና ጭንቅላት ካላደገ በቃ ምንም ማድረጋችን። ከሞት ቆይታል። ከሞተ ሰው የምትለየው በመንቀሳቀስ ብቻ ነው። ያንን ነው ሜሪና ዳኒ ላይ ያያዩ። ከዛ ችግር አትፍጠር ወይ ሙታ እና ላስወጣው ነው የሚፈጠረው። ገባሽ? ላስወጣው እኔ እኮ አብርሃም ትናንትና ተናግሬያለሁ። ነገ ትመጣለህ የማይሆን ሰጣ ገባ ውስጥ ትገባለህ። ምንም እኮ ማለት አይደለም። እነሱም ቤት ውስጥ ባያቸው በ2 ደቂቃ ውስጥ ለቀህ መውጣት ትችላለህ እኮ በቃ ቀጥታ ሄደ ፖሊስ ጣቢያ ማመልከት እኮ ነው። ለህግ መናገር እኮ ነው። በቃ ፍርድ ቤት ማዘጃ ትእዛዝ ይሰጣል። በፈለክበት ሰዓት ልጅን የምታይበትን ቀን ይሰጣል፣ ይወስንልሃል። በቃ እነሱም እዛ ቤት ውስጥ እንዳይደርሱ ማድረግ ይችላል። ከልጅ አጠገብ እንዳይደርሱ ማስደረግ ትችላለህ። አንዳንድ ጊዜ መብትና ግዴታችንን ማወቅ ደግሞ ከእንደዚህ አይነት ባለጌ ሰዎች ጋር ሰጣ ገባ ውስጥ እንዳንገባ ያደርገናል። በራሳችን መፍትሄ መስጠት የማንችለው ነገር ላይ አንዳንዴ ነገሮች ፈሪ ያደርጉሃል፣ ይይዟል። አየህ አብርሃም እዚህ ጋር የፈለግከውን ነገር ማድረግ የምትችል አይነት ሰው እንደሆንክ አይኑ። ግን አንዳንድ ጊዜ ልጅ የሚባል ነገር በመሃላችን ሲኖር ፈሪ ያደርገናል። ልጅ ስላለ እንጂ አብርሃምን ታውቁታላችሁ። ከዚህ በፊትም ልጅ የሚባል ነገር ስላለ ለልጁ ሲባል ምንም እንደማያደርግ ስለምታውቁ ነው እንደዚህ እየሆናችሁ ያላችሁት። ስለዚህ አብርሃም ምንም ሰጣ ገባ ውስጥ መግባት አይጠበቅብህም እኮ። ጆሮአቸውን አስይዘህ ከዚህ ቤት ውስጥ እኮ ማስወጣት ትችላለህ። በቃ ልጅ አጠገብ እንዳይደርሱ ለልጄ ስጋት ናቸው ብለህ ምንም መናገር እኮ ነው። አባትነት ሙሉ መብት አለ። በቃ ሲቀጥል ደግሞ ማለት ነው እዛ ነካት ቤቴ ምን አትበል። ይሄ አንተ ቤት አይደለም። እዚህ ጋር ያለ አንዳንድ ቅራብ በቆሎ ነው ሲቀጥል ደግሞ አንተ አንገዛሁም ተከራይተህ ነው። ስለዚህ አስሬ ቤቴ ምናምን ከፈለገ ነው ሙቃይ ከፈለገ ችግር የለውም። ከነ መርፌ አካፍላለሁ ሰብሬ ኖርማል ነው። አላስፈልግም ያለው ሲቀጥል እንዳመጣ እዚህ ቤት አንፈልግም። አንድ አብርሃም ቤት 10 ሺህ አብርሃም ይመጣ ታወራለህ እንዴ? ሩታ እኮ ናት ልጅ ከማን መሰለች? አንድ አብርሃም ቤት ለሷ ጊዜ 10 አብርሃም ይመጣል። ለሱ ጊዜ አይሆንም። እሱ አንድ ሴት ሄርሜላ ጋር ቢሄድ አላችሁ። ለሷ ሲሆን ግን 10 አብርሃም ጎትታችሁ ትመጣላችሁ። ከዚህ አታልፉ ማይሽ በቃ ብያችኋለሁ እኮ ከዚህ ውጪ አይምሯችሁ ሊያስብ አይችልም። ከመሳደብ ከመናቅ ከምን ውጪ አንድ መልካም ነገር ከአንደበታችሁ መውጣት አይችልም። ምክንያቱም ይሄ እናንተ ተፈጥሯችሁ ነው። ሰው ከተፈጥሮ ውጪ መሆን አይችልም። በቃ እንዲሁ ዝም ብለን ሰው በሚል 2 ፊደል ውስጥ አካተናችሁ እንይዛችኋለን እንጂ እኔ እንጃ። አንዳንድ ጊዜ እኮ እንስሳ እንኳን የማያደርገውን ነገር ነው የሰው ልጅ የሚያደርገው። ሁለታቸውም በኔና አንቺ ልጅ በኔና አንቺ ህይወት አያገባቸውም። ገባሽ? የማየት መብት አለኝ። ይሄ ደግሞ ግዴታሽ ነው፣ የፍላጎትም ጉዳይ ሳይሆን ማለት ነው። የትኛውም ህግ ልጅህን አትይ የሚል ህግ የለም። ማየት ትችላለህ እኮ ከስራ ዝኔት ሆኖ ግን አታይም ያለው እኮ ኮርስ ጋር ልጅ እየተገናኛችሁ ወስደህ ማጫወተን ምናምን መለስ ይችላል። አየህ ተሳስታ ሳታስበው ትክክለኛውን እውነታ ተናገረች። ምክንያቱም መብት እንደሌላቸው ልጁ ላይ ያውቃሉ። ልጁን መከልከል አታይም ማለት መብት እንደሌላቸው እናትየው ራሷ ልጁን አታይም ማለት መብት እንደሌላት ያውቃሉ። ህገ መንግስቱ እንደማይፈቅድላቸው ያውቃሉ። በቃ ሊያደርጉ የሚችሉት ምንድነው? በቃ እዚህ ቤቱ ሲመጣ ምናምን እሱን ውሻ አድርጎ ማባረር ምናምን። የፈለጉት እሱን መንካት እሱን መስደብ ስለሆነ ከዛ ውጪ ማድረግ አይችሉም። ከዛ ውጪ ምንም ማድረግ ስለማይችሉ ሳታስብ እውነታውን ተናገረች። እሷ ውጪ ወጥተህ ልጄን ማየት ትችላለህ ምናምን ነገር። ዋናው ልጄን ማየት ነው። ዋናው ልጄን ወስደህ ከአንተ ጋር እቅፍ አድርገው 20 10 ደቂቃ ከአንተ ጋር ማሳለፉ ነው። ችግር የለውም። እያደገ ሲመጣ ደግሞ አንተ ጋር እያደረ አንተ ጋር እየዋለ የሚመጣበት ጊዜ አለ። ዋናውና ትልቁ ጉዳይ አንተ ልጅና ልጅ ነው። በቃ ፎከስ ማድረግ አለብህ ልጅ ላይ። እዚህም አየኸው የትም አየኸው ብቻ ልጅህን አይተህ ተመለስ። በቃ
ይሄን አክል ኢምፖርታንት ኬዝ አይደለም። ሰው በብዙ ነገር ልጁን ሳያሳድግ እኮ ይቀራል። ከልጁ ጎን ሳይሆን ይቀራል። እናቱ ጋር፣ አባቱ ጋር፣ አያቶቹ ጋር ጥሎ እኮ ሰው በስራ ምክንያት በምን ምክንያት ብቻ በብዙ ምክንያት ልጁን ለአመታት ለ2-3 ዓመታት ሳያይ እኮ ይቆያል። ችግር የለውም እሱ። ዋናው ጉዳይ አንተ አባትነት የሚባል ነገር ከልጅ ላይ አታጉልበት እንጂ አንተ በየትኛውም ምክንያት በየትኛውም ጊዜና ምክንያት በየትኛውም ርቀት ውስጥ ልጅ ልብህ ውስጥ ይኑር እንጂ ሌላው ጉዳይ ቀላል ነው። በቃ ዋናውና ትልቁ ጉዳይ ልጅ ከሆነች የነዚህ ወጨበሪያን ወሬ ምንም ሊያስከፋ ሊያስደብር አይገባም። ለነዚህ ሰው ልጅ ዝም ሲልሽ አታውቅም። በጣም እየታገስኩሽ ነው ያለው። ሩታ ግን የማይሆን ወጥመድ ውስጥ ነው እየገባሽ ያለሽ፣ ከገባሽ ማለት ነው። አንዳንድ ጊዜ ሰው ልጅ ዝም ሲልሽ አታውቅም። በጣም እየታገስኩሽ ነው ያለው። በነገራችን ላይ እንደውም አብርሃም በጣም ታጋሽ ነው። በጣም አንቺ ካደረግሽበትና አሁን እየሆናችሁበት ካለው ነገር አንጻር በጣም ታጋሽ ነው። ይሄ ሁሉ እንዲታገስ እያደረገው ያለው ደግሞ የልጁ እናት ስለሆንሽ ነው። በቃ አንቺን የሆነ ነገር ማድረግ ልጁን የሆነ ነገር ማድረግ እንደሆነ ስለሚያውቅ ፈርቶ ምናምን እንዳይመስላችሁ። ይሄንን ከአንቺ በላይ ዳኒና ሜሪ ያውቁታል። ልጅ ባይኖር መካከላችሁ ሲጀምር የሚያገናኛችሁም ነገር የለም። ከተረሳሳችሁም ቆያችሁ። ይሄ ልጅ መሀላችሁ ስላለ ነው እንደዚህ የምትሆኑበት። አንቺ ራስሽ መልሰሽ የምትጎጂው አንቺ እንደሆንሽ ስለሚያውቅ እኮ ነው። ነገ አልቀሰሽ የምትመጪው አንቺ እንደሆንሽ ያውቀዋል። ሁልጊዜ የሆኑ ሰዎች ከጎንሽ ሆነው አስካክተው አጨብጭበው ምናምን ከሄዱ በኋላ አንቺ ነሽ እያለቀሽ የምትመጪው። በቃ ይሄ የታወቀ ነገር ነው። ለዛ ለአብርሃም እንደዚህ አይነት ነገሮች አዲስ አይደሉም። ምክንያቱም ነገ እያለቀሽ ለመምጣት እንደዚህ ባትንቀጨቀጂ መልካም ነው። እንደዚህ ብትቀጥይ ኖሮ እንደዚህ የሆነ አይነት በቃ አሁን በምትሄጅበት መንገድ አብሮሽ የሚቀጥሉ ቢሆን መልካም ነበር። አይሆኑም። በቃ እነሱ እስከፈለጓት ድረስ ከአንቺ ጎን ይቆማሉ። ከዛ ሜዳ ላይ ጥለውሽ ይሄዳሉ። ከዛ እንደገና መልሰው ደግሞ መለማመጥና ማለቃቀስ ትጀምራለሽ። ይሄ የማይቀር ጉዳይ ነው። ታያላችሁ። በነገራችን ላይ እነሱ ምንም የሚያቃጥል ነገር አላደረጉም። ምን አብርሃም የተናደደ የተቃጠለ እንዳይመስላችሁ። ለአንቺ ነው እያዘንልሽ ያለው። የምሬን ነው የምልሽ። ምንም የሚያቃጥል አሁን ለምሳሌ ዛሬ እኔን ያበሳጨኝ ምንም ነገር የለም። ምንም ለመድ ነው እኮ። ምንም አዲስ ነገር አልፈጠራችሁ። አስክረሽ የሆነ ነገር አድርገሽው ቪዲዮ ቀርጸሽ ራቁቱን የሆነ ነገር አድርገሽ እኮ ከዚህ የከፋ ነገር እኮ አድርገሽበታል። ምንም የሚገርም ነገር አይደለም አሁን ያደረግሽው። አንዳንድ ጊዜ በግድ አብርሃም ትክክል ነው እንድን ታስገድዱናላችሁ። የምሬን ነው የምላችሁ። አሁን እኔ ሩታ ሳትሆን ለአብርሃም የማትገባው አብርሃም ነው ለሩታ የማይገባው። በነገራችን ላይ አሁን እየሆኑ ካሉት ነገር አንጻር ማለት ነው። አብርሃም ጋር የሆነ ትክክል የሆነ ነገር አለ። በቃ የሆነ ማናቀው ግን የሆነ ትክክል የሆነ ነገር አለ። አንዳንድ ጊዜ ያሸነፋችሁት ነገር ላይ አትታገሉም እኮ። ለማሸነፍ ለምን ትጥራላችሁ? በቃ አብርሃም ላይ ያየሁበት ያለሁት ያንን ነው። የቆረጠ ሰው የማይፈልግን ሰው ምንም ብታደርጉት የፈለጋችሁትን ብትሆኑበት ጉዳዩ አይደለም። አይፈልግማ ትቶታል እኮ። የተወው ነገር ላይ የጣለው ነገር ላይ እንደፈለጋችሁ ብትሆኑ ምንም የምታመጡት ነገር የለም። ለዛ ነው እናንተም እንደዚህ የምትሆኑት። መተው በጣም ከባድ ነገር ነው። መተው በጣም ያሳምማል ሰዎችን። ብዙ ሰዎች አልፈልግሽም መባል መተዋቸው ነው በጣም ብዙ በቀል ውስጥ እንዲገቡ ያደረጋቸው። ፍቅራቸውን ወደ ሌላ ጾታዊ ጥቃት ወይም ደግሞ የሆነ ህይወት ማበላሸት ላይ እንዲሄዱ ያደርጋቸው አልፈልግሽም የሚባልን ነገር መቋቋም አቅቷቸው ነው። በቃ ሩታ ጋር እያየው ያለሁት ነገር ያንን ነው። እሷ አልፈልግም ሞቼ እገኛለሁ ከሱ ጋር ዳግም አልሆንም ብትልም እየጎዳት ያለው ግን የሱ አልፈልግሽም ማለት ነው። ከአንቺ ጋር ያለኝን ነገር ጨርሻለሁ ማለቱ ነው ሩታን እልህ ውስጥ እየከተታት ያለው። እነ ሜሪም እነ ዳኒም ከጎኗ የሆኑ አስመሰሉ እንጂ ምንም ለዚህ በቀል ተባባሪ ለመሆን የመጡት ምንም አዲስ ነገር የለውም። መተው ከባድ ነው። መተው በጣም ከባድ ነው። መተው ነው ቀላል። በነገራችን ላይ መተው አልፈልግሽም ማለት ኧረ በስመ አብ ከባድ ነው። በዚሁ ከቀጠልሽ ማበድሽ ነው።